እግዚአብሔርን በዚህ በማህበራዊ ሚዲያ መረብነት ብቻ የሚጠመድ አሳ አድርገን እየቆጠርን ነው። ተጎድተናል። እኛ በዚህ ዘመን ስንዴ መካከል ያለን ክርዳዶች ሆነናል። አንዳንድ ሰዎች ይጠይቁናል፣ አንተ እዚህ የሆነ ሚካኤል እያልክ ስትዘምር፣ እዛም ያለው ሚካኤል እያልክ ስትዘምር፣ ሚካኤል በሁሉ የሞላ ነው ወይ? እግዚአብሔር ነው ወይ? አበነ ዮሚ የስድስቱ ዘመናት ምሳሌዎች ናቸው ብሎ አሉ ተርጉመዋል። የስድስቱ ዘመናት የመጀመሪያው ይሄ ከአዳም እስከ ኖህ ያለው የሰው ልጅ ዘመን፣ የውድቀት ዘመን፣ ሰው ለሌላ መድረስ የማይችልበት ዘመን። መጽሐፍ ቅዱስ ስታነቡ ኖህ የተባለ አንድ ጻድቅ እንደነበር ይነግረናል። ኖህ ብቻውን ራሱን ያዳነው ቤተሰቡንና እሱን ብቻ ጽድቁ ለሌላ ያተረፈበት ዘመን፣ የተስፋ ዘመን እና ያጋን ያ ወይን የዘመናዊ ወይን ለሌላ የማይተርፍበት ዘመን። ስለዚህ ነው ለሌላ የሚተርፈው ወይን እንዲመጣ በተስፋ የጠበቀው ትውልድ። ለምን ታስተድሃርከ ዘይሴኒ ወይነ የሚበልጠውን ወይን ለምን አዘገየኸው ብሎ የጠየቀው ክርስቲያኖች እዚያ ሰርግ ቤት የተቀመሰውን ወይን አይደለም፣ በመስቀል የተጠመቀውን ወይን ነው። ለዓለም መትረፍ የቻለውን ወይን ነው። የማያረጀውን ወይን፣ የሰውን ቁስል የሚፈውሰው ወይን ነው። ጋኑም የሰው ልጅ ሕይወት ነው እና ቤተ ክርስቲያን ከምስጢሯ ጋር መገናኘት ይጠበቅባቸዋል። ምዕመናን ከምስጢር የማንም ፍላጎት መጫወቻ መሆን የለባቸውም። የግለሰብ ፍላጎት፣ የግለሰብ የአክቲቪስት ፍላጎት መፈጸሚያ መሆን የለብንም። ቤተ ክርስቲያን ምን ትላለች በዚህ ጉዳይ ብሎ እንኳን አይጠይቅ ሰው። ጳጳሳቱን ሲሰድብ አያፍርም። እንዴት ይሄ ኦርቶዶክስ አይነት ኬት የመጣ ነው? ሞዲፋይ ይደረጋል። አያችሁ ክርስቲያኖች ማንነታችንን የተረጎምንበት እንትን ተበላሽቷል። እና ብዙዎቻችን ምን እየመሰለን ነው? እግዚአብሔርን በዚህ በማህበራዊ ሚዲያ መረብነት ብቻ የሚጠመድ አሳ አድርገን እየቆጠርን ነው። ተጎድተናል። በዚህ ይሄ ልክ አይደለም። መስተካከል ይጠበቅብናል። እውነት አስብ። አዎ መስተካከል ማንነታችንን ስንተረጉም ሲስተካከል በትክክል እኛ የክርስቶስ አይከን የእግዚአብሔር ምሳሌ መሆናችን ስናውቅ ያገኘነውን ነገር አናስተናግድም። እንመርጣለን። ለምንሰማው እንመርጣለን። ለምናየው እንሰማለን፣ እንመርጣለን። ለምንናገረው እንመርጣለን። ሲገባን፣ ካልገባን ግን ከባድ ነው። ስለዚህ እግዚአብሔር አያችሁ ትልቁ የተከለው ፍቅር ነው። ለምሳሌ ፍቅር አጋሪነትን ስለሚፈልግ፣ ፍቅር ሰጪነትን ስለሚፈልግ ፍቅር ሰጪና ተቀባይ ስለሚፈልግ እግዚአብሔር አዳምን ከፈጠረ በኋላ እንቅልፍ ጥሎበት ከጎኑ ሴት ፈጠረ። ሴት አሁን ዓለም ይደርሷል መሰላችሁ? የማንነት ጥያቄ ቀውስ ውስጥ ገብቶ ጾታን ራሱ እስከ መካድ ደርሷል አለ። ጾታን የካደው ዓለም አሁን ትራምፕ የሚባል መሪ በቀደም ወጥቶ ጾታ ሁለት ጾታ እንዳለ እናውቃለን፣ እሱም ወንድና ሴት ነው ስላለ ዓለም አጨበጨበለት። ግን ይሄ አብሮን የኖረው እውነት አልነበረም። ለምን ያጨበጨብ ነው? በውስጣችን አንድ ጥያቄ እየመጣ ነው ማለት ነው። አያችሁ፣ አንድ ፍርሃት እየመጣ ነው ማለት ነው። ይሄ የእምነት ተቋማቱ ሳይቀር አሁን በእንግሊዝ ሀገር ያለች አንድ የፕሮቴስታንት ቸርች ኦፊሻሊ መጽሐፍ ቅዱስ አፕዴት መደረግ አለበት ብላለች። መሻሻል መጽሐፍ ቅዱስን ጸሐፊዎች ነው ያበላሹት። ለምሳሌ ጾታን መካድ ይቻላል፣ ምክንያቱም ኃጢአትም አይሆንም እያሉ ነው። ምክንያቱም እግዚአብሔር አዳምን ጥሎ ከእንቅልፉ ከጎኑ ስለሰራት ሔዋን ከጎኑ ስለተገኘች ወንድ ነኝ ማለት ትችላለች እያሉ ነው። አያችሁ ዓለም የደረሰበት ነው ነገር። የእምነት ተቋማቶቻችሁ ውስጥ እየገቡ ያሉ ከባድ አጀንዳዎች ናቸው። ማንነታችንን ማወቅ አስፈላጊ ነው። አሁን በስሜት የምናጨበጭብበት ዘመን ሳይሆን በስክነት የምናስተውልበት ዘመን ነው። ኢሜጃችን እንዳይጠፋ፣ መልካችን እንዳይጠፋ። እስቲ ተመልከቱ ኦርቶዶክሳውያን፣ አሁን እኛ ለስዕል የምንጠነቀቀው ጥንቃቄ አለ አይደል?
ለምን እንደወሰደ የምንጠነቀቀው? ስዕል ፎቶ ነው እንዴ? አይደለም። ስዕል ፎቶ አይደለም። ስዕል የእግዚአብሔር መገለጫ ነው፣ አንድ መታያ ነው። ሰው ግን ተመልከቱ፣ ለስዕሉ ያለውን ጥንቃቄ ያክል ለራሱ ግን አይጠነቀቅም። አያሳዝንም? ይታል ትልቁ እኮ የእግዚአብሔር መልክ ሰው ነው። እስቲ ሰው ነው በሉ። ሰው ነው ትልቁ እግዚአብሔር ሰው። በቤተክርስቲያናችን ነገ የምናከብረው በዓል የሰው በዓል እኮ ነው። የማን? የቅዱስ ቂርቆስ ሰው እኮ ነው። ቤተክርስቲያን ለሰውነት የምትሰጠው ጥልቅ ክብር ስላለ ነው። በመስቀልም ላይ የገዘፈው ሰውነት ነው። መስቀሉ ሰውነታችን የገዘፈበት ነው፣ ከፍ ያለበት። ስለዚህ እግዚአብሔር ምን አደረገ? ወንድና ሴት አድርጎ ፈጠራቸው። ከዚያ ወንድና ሴት ሁለቱ ደግሞ ባልና ሚስቶች ብቻቸውን ደግሞ የሚለዋወጡት ፍቅር ሙሉና ፍጹም ስለማይሆን እግዚአብሔር ከዘራቸው ፍሬ እንዲገኝ ያደረገ ሶስተኛ አካል። ይሄ ሥላሴን የሚያሳይ ቤት እንዲሆን ማለት ነው። ይህን ታውቃላችሁ? ባለትዳሮች እናውቃለን። ቤታችን ውስጥ ሥላሴ በእኛ ሕይወት ውስጥ እንደሚታይ እናውቃለን። ብናውቅ እኮ እናከብረዋለን። ትዳራችን እናከብረዋለን። እዚህ የደረስነው ለምንድን ነው? ለማንነታችን የምንሰጠው ትርጉም ከዕቃ አንሷል። አንዝናለሁ። እስቲ ልብ ብላችሁ ጥምቀት እንኳን ስናከብር ከሚነጠፈው ምንጣፍና ከሰው ማን ነው የሚከበረው? አይገርማችሁም? ግን ሰው ነበር መክበር ያለበት፣ ግን አይደለም። ምን ሆነ? ምንጣፉ አይገባንም ማለት ነው። ጥሩ ነው እኮ ምንጣፉ፣ መልካም እኮ ነው፣ መልካም ነው። ግን የቱ ነው የሚከብረው? የምናነጥፈው ምንጣፍ አያረጅም? ሌላ ይተካል? ሰው ይተካል? አይገባንም ማለት ነው። ክርስቶስ ግን የመጣው የተወለደው ዳግመኛ በሱ መልክ ይወልደን ዘንድ ነው። ሰውነት ጥልቅ ነው። እግዚአብሔር አዳምን ከፈጠረ በኋላ ምን አደረገ? ወደ ኤደን ገነት ነው የወሰደው። ይህ ወደ ኤደን ገነት የሆነ የአትክልት ስፍራ እንዳይመስላችሁ፣ አሁንም ቁስ ላይ እንዳትጣበቁ። የኤደን ገነት የተስፋ መንደር ነው። ተስፋው እንዲለመልም ነው። ተስፋው እንዲወጣ ነው። ማን? እርሱን ወደ መምሰል። ቴዎሲስ የሚባለው እግዚአብሔርን ወደ መምሰል ማለቂያ ወደ ሌለው ጉዞ፣ የህይወት ጉዞ ወደማያልቀው ኦርቶዶክሳዊ መዳን መንገድ ይሄ ነው። ወደማያልቀው በጥምቀት ተሰርተናል። በጥምቀት ዝም ብላችሁ መስቀል፣ እስቲ መስቀል በሉ። አሁን ቅርጹን በህሊናችሁ አስቀምጡት። መስቀል የመስቀል እግሩ ምን ይመስላችኋል? እግሩ ጥምቀት ነው። እስቲ ጥምቀት ነው በሉ። አዎ፣ የአዳም ራስ ላይ የቆመው መስቀል ጥምቀት ነው። መሰረታችንን ጣልን ማለት ነው በጥምቀት። እርሱ ወደ መምሰል የምንወጣበት የመስቀሉ እዚያ እግሩ ላይ የክርስቶስ እግሮቹ ተቸንክረዋል። ያ ችንካር ጥምቀት ነው። ከፍ ስንል የመስቀሉ ጉልበት አለ፣ የክርስቶስ ጉልበቱ ያረፈበት። ይሄ ጉልበት ደግሞ ሜሮን ነው። አንድ ሰው ተጠምቆ ሜሮን ሲቀባ የክርስቶስ ጉልበት ጋር ደርሷል ማለት ነው። እየሰማችሁኝ ነው? ምኑ ጋር ደርሷል አልኳችሁ? ጉልበት ጋር። ከዚያ ደግሞ ከፍ ስትሉ ለንጊኖስ የወጋው የክርስቶስ ደረት አለ። ያ ደግሞ ቁርባን ነው። ወደ ክርስቶስ ደረት የምንጠጋበት ቅዱስ ዮሐንስ ወንጌላዊን የምትመስልበት ዘረፈቀ ውስጥ ተጽኖ በክንዱ የታቀፍክ ይለዋል። ሊቆያችሁ በደረት ቁርባን ነው። ቀኝና ግራ እጁ አለ ክርስቶስ የተቸነከረበት። የቀኝ እጁ ችንካር ቀንዲል ነው። ቤተ ክርስቲያን የፈሰሰላት ቅባት በጭንቀታችን ጊዜ ካህኑ አማካኝነት በሕማማችን ጊዜ ከደዌ ሥጋ የምንፈወስበት ክርስቶስ ያደረገውን ተአምር አካሉ የምትሆን ቤተክርስቲያን የምትቀጥልበት ምስጢር ነው የፈሰሰው። ይህን እናውቃለን። መስቀል ቅርጽ ብቻ ሆኖ ካየነው ተሸንፈናል። መስቀል ቅርጽ ብቻ ሆኖ ካያችሁት ዮናታንም አዳራሽ ተሰቅሏል።
መስቀልማ ቅርጽ ብቻ ሆኖ ካየነው አንዳንድ ዝም ብሎ የፕሮቴስታንት ተቋማት ላይ ተቸንክሮ ታዩታለች። እሱ አይደለም፣ ምስጢር ነው። በአንድ እጁ በግራ እጁ ደግሞ ያችንካር ደግሞ ሚስጥረ ንስሐ ነው። አባ እስራኤሎሙ እስመ በዘኢያእምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ለኃጢአተኞች የወጣ የፍቅር ቃል። የመስቀሉ ቤተሰብ ስንወድቅ በካህኑ አማካኝነት በንስሐ ወደ መስቀሉ ቤተሰብነት እንመጣለን። አያችሁ፣ በእነዚህ ምስጢራት ደግሞ የክርስቶስ እጆቹ ጋር እንደርሳለን። የቱ ጋር ያለ ነው? አሁን ጠይቁ ራሳችሁ። የቱ ጋር ያለ? ወጣቶች ጠይቁ፣ የቱ ጋር ያለ? አሁንም የድራፍት ቤት ወንበር ስር፣ አሁንም የጫት ቤት ወንበር ስር፣ አሁንም የዝሙት መንደር፣ አሁንም እግዚአብሔር ደስ በማይሰኝበት መልኩ በማይታይበት መንደር የት ነው ያለ ነው? እህቶቻችን ይህን ማወቅ አለብን። ይህን መረዳት አለብን። ከዚያስ ላይ ስትወጡ አክሊለ ሦክ አለ። እስቲ አክሊለ ሦክ በሉ። ምንድን ነው ይሄ አክሊለ ሦክ? የሾህ አክሊል፣ የሾህ አክሊል። ይሄ የሾህ አክሊል ምን ታውቃላችሁ? ያንነት የደፋው ሾህ ብቻ ይመስላችኋል? እሱ ብቻ ይመስላችኋል? አይደለም። ይሄ የሾህ አክሊል በቃል ሊገለጥ የማይችል እኩት እግዚአብሔር በእንተ ጸጋው እንዳለ ሐዋርያው በቃል ልንገልጸው በማንችለው ሁኔታ ለዓለም ሁሉ የተገለጠ ብርቱ ፍቅር ነው። ይሄ ደግሞ ምንድን ነው? በቤተ ክርስቲያን ሕይወት ይሄ አክሊለ ሦክ ደግሞ ትዳርና መንኩስና ይመጣል። እዚህ ጋር አያችሁ። አሁን ሰው በኦርቶዶክሳዊ ትምህርት መጋባት ያለበት ሰው ፍቅሩ ብርቱ ሆኖ እዚህ ጋር ሲደርስ ነው። ይሄ ገብቶን ብንጋባ አንፋታም። ይሄ ገብቶን ብንጋባ ተፋተን ፓስተር ሊያስታርቀን አንቀመጥም። አልገባም። ይሄ ብርቱ ፍቅር አክሊለ ሦክ ነው። ምንኩስና ነው። አንዱ እሱ ነው። መነኩሴው ወደዚህ ብርቱ ፍቅር ከደረሰ በኋላ ለደፋው ቆብ ይታመንለታል። አየህ፣ አሁን ወዚህ ብርቱ ፍቅር ሳይደረስ ቆብ የሚደፋና እንኳን እዚህ አክሊለ ሦክ ጋር እግሩ ጋር ባልደረሰ ሁኔታ ቆብ ይመጣል። እንዳትደነቁ። በዚህ ስርናይ ማእከለ ክርዳድ በእንክርዳድ መካከል የበቀለ ስንዴ። እኛ በዚህ ዘመን ስንዴ መካከል ያለን ክርዳዶች ሆነናል። በብዙ በጎ የእግዚአብሔር ስጦታዎች ታጥረን አመስጋኞች አይደለንም፣ ከሳሾች ነን፣ ነቃሾች ነን። ከበጎ ነገሮች ውስጥ ክፉ ነገር ፈላጊዎች ፎልት ፋይንደርስ ነን። እሱ ግን ምንድን ነው? ስርናይ ነው። ግን ማእከለ ክርዳድ በእንክርዳድ መካከል የበቀለ ስንዴ ነው። የክርስትና የውዥንብር ብዛት ጆሮውን አላደነቆረበትም፣ አይምሮውን አላደረቀበትም፣ የዓለም አሉባልታ አልከደነውም። ስለዚህ የእግዚአብሔርን ማዳን በትክክል የሚመለከቱ ሰዎች ነገሮችን አበጥረው ምስጢራትን ጠንቅቀው ለማወቅ የሚጥሩ ናቸው ነው። መጠየቅ ያደርጋሉ የሚባለው ለዚህ ብዙዎቻችን ባሉባልታ አንድ ሰው ነበረ። ዮሐንስ ወንጌል ምዕራፍ 3 ከመተረኩ በፊት አንድ ምዕራፍ ዘመን ወደ ኋላ ስንገባ ዮሐንስ ወንጌል ምዕራፍ 1 ላይ የሚነገርለት ናትናኤል የሚባል አንድ ሰው ነበረ። ረከብናሁ ለማስያስ፣ ማስያስ ወይንም ኢየሱስ መሲህ የተባለውን ክርስቶስን ዘበትርጓሜው ይብልዎ ክርስቶስ፣ ክርስቶስ ብለው የሚጠሩትን ማስያስን አገኘነው ብሎ ፊልጶስ ሄዶ ጠርቶት ነበር። የጠየቀው ጥያቄ ከናዝሬት መልካም ነገር ይወጣል አሉባልታ ሲደፍረን እንደዚህ መድኃኒት ተወልዷል፣ መሲህ ተገኝቷል፣ ክርስቶስ ተገኝቷል፣ ሕዝቡን ከኃጢአት የሚያድናቸው፣ ካጎነበሱበት የሚያቀናቸው፣ እስራታቸውን የሚፈታ፣ እርቃንን የሚከድን፣ ጨለማውን የሚያበራ፣ ሐዘን ትካዜ የሚያስወግድ መድኃኒት መጥቷል። መሲህ እኮ ተወልዷል። ነቢያት ትንቢት የተናገሩለት፣ አባቶች በናፍቆት የጠበቁት ክርስቶስ እኮ በከተማችን ተገኝቷል። ከናዝሬት እንዴት ሊሆን ይችላል? አሉባልታ እንደዚህ ብዙ ሰዎች ቤተክርስቲያንን ሳያውቋት ባሉባልታ ይሸሻታል። ሳያውቋት ማብራሪያ ሲሰጡባት ይታያል። ሳያውቋት እናታቸው ላይ ድንጋይ ይወረውሩባታል። ሳያውቋት ሊነክሷት ጥርሳቸውን ያፋጩባታል። ሳያውቋት የነገር ፍላጻቸውን ይተኩሱባታል። ሳያውቋት እርሷ ግን ለጠላቶችም እናት ናት፣ ላላመኑትም እናት ናት። መቅደሳችን ስር የፈለቀው ጸበል እነ ገብረ ማርያም ወለተ ማርያምን ብቻ ሳይሆን እነ ፋጥማና ከድርንም ይፈውሳል። ማንም መስገን ክብርና ምስጋና ለስሙ ይሁን። ሳያውቁ ግን እነ ፋጥማና ከድር ድንጋይ ይወረውሩባታል።
አያችሁ ናትናኤል ባሉ ባታ ቤተ ክርስቲያንን የጠላ ሰውን ይመስላል። ገና ወደ ክርስቶስ ሲመጣ ክርስቶስ ምን አለ? ለዋዘ በአማን እስራኤላዊ ዛሎ ፍሉት ውስጥ ልቡ በልቡ ተንኮል የሌለበት ግን አሉባልታ ወደ ኋላ የጎተተው ይዋጸው ሲቀርብ ግን ባንድ የሚጸድቅ ሃይማኖትን በርቀት የተመለከቱ ቢጠጉ ግን እግዚአብሔር የሚባረካቸው ብዙ ናቸው። ቅሩብ እግዚአብሔር ለየዋሃን ልባቸው ለተሰበረ እግዚአብሔር ቅርብ ነው። እዛ ውስጥ እየኖሩ ያሉ ብዙ ሰዎች አሉ። 9 ዓመት 10 ዓመት የቤተክርስቲያን ዘበኛ ሆኖ 15 ዓመት መርጌታ ነበርኩ ብሎ መናፍቃን አዳራሽ ላይ የሚጮህ ሰው ታገኛላችሁ። 5 ዓመት 6 ዓመት በምንኩስና ኖረው አሁን ደግሞ ቁርጤን እንደ ልቤ፣ አጥንቴን እንደ ልቤ፣ ስጋዬን እንደ ልቤ፣ ጮማዬን እንደ ልቤ የሚል ታገኙታላችሁ። ቆቡን ከልብስ በታች ያየ እነርሱም ያመልኩ ሆዳቸው አምላካቸው ነው ከሚለው የተደመረ ሰው ታገኛላችሁ። መድኃኔዓለም ከዚህ ይሰውረን። አሉባልታ ክፉ ይሰብራል፣ እግር ይሰብራል፣ ወደ እግዚአብሔር ቤት እንዳንሄድ። ስለዚህ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም የሚለው የኒቆዲሞስ ምስክርነት ሽንገላ ስላልሆነ ነው። ዘይተወለደ ዳግመ ኢይሬ ያለ መንግሥተ እግዚአብሔር እግዚአብሔርን ያያት ዘንድ ኢይሬ ያለ መንግሥተ እግዚአብሔር የእግዚአብሔር መንግሥት ያያት ዘንድ አይችልም ተብሎ የተነገረው ከልቡ ስለመጣ ነው። ምስክርነት ብቻ አያድንም። ልጅነት ያስፈልግሃል። ከሰማይ ሰማያት መውረዱ፣ መወለዱ፣ መጠመቁ ልጅነት ማግኘት እናገኝ ዘንድ የጥምቀትን ስርዓት መስራቱ ልጅነትን መስጠቱ ከዚያ እንደሚስተቀል መስቀል ላይ እንደሚወጣ ተመልሶ ሰማይ ሰማያት እንደሚያርግ ክብርና ምስጋና ለስሙ ይሁን። ስለዚህ ይህን የተነገረው ከልቡ ስለመጣ ነው። ናትናኤልም የመጣው እስቲ ይኸው ብሎ ውስጡ ንጹሕ ነበር። እነሆ እስራኤላዊ ንጹሕ በአይቴ ተአምረኒ የት ታውቀኛለህ አንተ እዚህ ናዝሬት የተወለደ ሰው ነው ሲለው ነበር። ከዚህ መልካም አይወጣም ብሎት ነበር። እንዴት ውስጤን አውቀህ መሰከርክልኝ ነው። እምቅድመ ይጸውዕከ ፊልጶስ ሊቁ ከበታሕተ በለስ ገና ፊልጶስ ሳይጠራ ከበለስ በታች ሳለ አየኸው አለ። አያችሁ ገና ከበለስ በታች ሳንፈጠር እግዚአብሔር ያውቃል። ገና ሳንወለድ ያውቀናል። በእናታችን ማኅፀን እያለን ሳይሰራን ያውቀናል። እሱ ማን ስለሆነ ነገሩ ማን ስለሆነ እሱ እግዚአብሔር ነው። ማን ስለሆነ እሱ እግዚአብሔር። ለዚህች ቀን ስትጠሩ እግዚአብሔር ያውቃቸዋል። ምናልባት ገንዘቡን ወጣ አድርጎ የመቅደስ ባንድ ሊያድስ የሚችል ሰው ሊኖር ይችላል። እግዚአብሔር ያን አይፈልግም። እስመ በብዙ ጻማ ወድካም አለወነ ንባ ውስተ መንግሥተ እግዚአብሔር። ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለ። ስለዚህ እኛም እንድንለፋ ይፈልጋል። አባቶችን ከዛ ድረስ ለቤተ መቅደስ ብለው እንዲመጡ ይፈልጋል። አያችሁ አቡነ ተክለ ሃይማኖት በአታቸውን ዘግተው በጸሎት ብቻ ቢኖሩ ገነት ይወርሳሉ። ነገር ግን በኪደተ እግራቸው ኢትዮጵያ ሁሉ ተንከራተው ዞረው ዳሞታ ተራራ ላይ ሄደው አጆራ ገደል ላይ ተወርውረው ዋጋ እንዲከፍሉ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጸንቶ ተልእኮ ግን ከባድ ብዙ ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም። መድኃኔዓለም ያስታጥቀን ሁላችንን። ስለዚህ እግዚአብሔር መንገዱ ረቂቅ ነው። ባለንበት ቦታ ራስን ለመለወጥ በጣም ነው ትልቁ ማንነት። ገና ፊልጶስ ሳይጠራ በለስ በታች ያየው እሱ ብቻ የሚያውቀው ማንም የማያውቀው ገመና ስለተገለጠበት አማን አማን ወልደ እግዚአብሔር ንጉሠ እስራኤል አንተ ብሎ ተለወጠ ይላል። እውነት እውነት እልሃለሁ የእግዚአብሔር ልጅ አንተ እስመ የለከሁ ለይቁ ከበታሕተ በለስ ተአምኖ እግዚአብሔር እንዴት ስላልክ አመንክ። ገና ሰማይ ተከፍቶ ታያለህ። ቸር ያሰማን መድኃኔዓለም ለሁላችን። ኒቆዲሞስም የተነገረው መልእክቴ ነው። ረቢ ነአምን ከመ በኀበ እግዚአብሔር መጻእከ ከመ ትከውን መምህረ ብሎ ነው የጀመረው። መምህር ሆይ ከእግዚአብሔር ዘንድ እኛን እንድታስተምር ተልከን መጥተሃል። በዚህ እናምናለን። እስመ አልቦ ዘይግበር ዘንተ ተአምረ ዘአንተ ትገብር ዘንድ እግዚአብሔር ምስሌሁ። እግዚአብሔር ከእሱ ጋር ከሆነ በቀር ይህን አይሰራም። ውሸት ነው፣ ክፉ ነው፣ ህዝቡን ያስታል፣ የተሳሳተን ያስተምረው አሳች ነው ይሉት ነበር ፈሪሳውያኑ። እሱ ግን ሰምቷል። ቀን ቀን ደቀ መዛሙርቱን ይጠይቃቸዋል ስለ ክርስቶስ። ስለ ክርስቶስ በትክክል የመለሰላቸው የለም። መንገዱ ሁሉ ኢየሱስ ኢየሱስ፣ ኔትወርክ ሁሉ ኢየሱስ ኢየሱስ፣ ቲክቶክ ሁሉ ኢየሱስ ኢየሱስ ይላል። ግን ኢየሱስን የሚያውቀው የለም። ስሙን የሚጠሩ ብዙ ናቸው፣ በስሙ የሚኖሩ ሰዎች የሉ። አያችሁ። ስለዚህ ኒቆዲሞስ አጣጥቶ በትክክል ማየትን ያስተምራል። አለመቸኮልን ያስተምራል።
ከተሸከመው ቀለም የበለጠ ሌላ የማያውቀው ሌላ ቀለም እንዳለ ያስታውቃል። ይሄ የተረዳ ሰው እግዚአብሔር እውቀትን ብቻ ሳይሆን ጥበብን ይስጠላውላቸው። ብዙ ሰዎች እውቀት አላቸው፣ ጥበብ ግን የላቸው። ስለዚህ እውቀታቸውን የሚጠቀሙበት ለክፋት ነው። ዓለም ብዙ አዋቂዎች አሏት፣ ማብራት የሰሩ አዋቂዎች አሏት፣ ቦምብ ያመረቱም አዋቂዎች አሏት፣ ዓለምን የሚያጠፋ መሳሪያ መርዝ ያመረቱ አዋቂዎች አሏት። ዓለምን ሊያጠፋ የሚችል መሳሪያ አለን ብለው አውጥተዋል። ዓለምን ሊያበላ የሚችል ግን ነገር አምርተው አያውቁም። የዓለምን ሰቆቃ ሊያቆም የሚችል ነገር ግን አምርተው አያውቁም። ብዙ የሰላም አስከባሪ ኃይላት አሉ የሚባሉት ሰላም አስከባሪዎች የሚባሉ ባለጠመንጆች ናቸው። በመሳሪያ ያስከብሩ ናቸው። በሀገራችን ሰላም ለማስከበር እርምጃ ወስደናል። ምን ማለት ነው? መዓት አምጥተናል ነው። በጠመንጃ ነው። በጠረጴዛ ዙሪያ ነው ግማሾቹ። አይደለም፣ ሰላም የተሰራልን በመስቀል ነው። ሰላሜ የውበትሙ ሰላሜ አሐድክሙ ወሰላመ ዚአየ የውበትሙ። ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጣችሁ ሰላም ምንድን ነው? ያለ ዓለም እንደሚሰጠው አይነት ሰላም አይደለም። እዚህ ሚካኤል ሚካኤል ስንል ነው፣ እዛም ሚካኤል ስንል፣ እዚህ ሚካኤል ስንል፣ ሚካኤል ዛሬ የት ነው የሚሄደው ብለው የሚጨነቁ ሰዎች አሉ። ሚካኤል ዛሬ የት ነው የዋለው? እዚህ ደብር ነው? የካ ነው ሄደው? አዲሱ ሚካኤል ነው ወይስ ሚካኤል በሁሉ ቦታ ነው የሞላው? አንዳንድ ሰዎች ይጠይቁናል። አንተ እዚህ የሆነ ሚካኤል እያልክ ስትዘምር፣ እዛም ያለው ሚካኤል እያልክ ስትዘምር፣ ሚካኤል በሁሉ የሞላ ነው ወይ? እግዚአብሔር ነው ወይ? እንዴት ሁሉም ቦታ መጥቶ ሊረዳ፣ እንዴት ሁሉም ቦታ መጥቶ ሊባርክ እንዴት ይችላል ብለው ይጠይቃል። እኔ ከመልሱ ጥያቄው ነው በጣም ያሳዝነኝ። ለምን መሰላችሁ? አሁን እኔ እዚህ ጋር ቆሜ የምናገረውን ትምህርት እዚህ ያላችሁ ሰዎች እየሰማችሁ ነው አይደለ? እዚህ ቦታ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? ዓለም ላይ ያለው ሁሉ ህዝብ እንዲሰማ ማድረግ ይቻላል አይቻልም? በምን? በስልካችን አይደል? በኢንተርኔት በስልካችን። ስልኩን የሰራው ማን ነው? እግዚአብሔር እንዳትሉ በልመዳፋችሁ። ስልኩን የሰራው ማን ነው? ሰው ነው። ሰው በሰራው ስልክ እኔ ኃጢአተኛው እዚህ ጋር ቆሜ የምናገረው ንግግር ዓለም እንዲሰማ፣ እኔ ደግሞ ለዓለም ሁሉ እንድደርስ ማድረግ ይቻላል አይቻልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? ከሰው ስራ የማን ስራ ይበልጣል? እንዴት ነው የምናየው ራሳችንን? እስቲ በእውነት እንዴት አይነት አስተሳሰብ! አንዱ መልአክ ሚካኤል ብዙ ቦታ መድረስ ይችላል። ርዕሳችን ምንድን ነው? የእግዚአብሔር መልአክ በሉ እስኪ። በሚፈሩት ዙሪያ ይሰፍራል። የማን መልአክ? መልአኩ ስንት ነው? አንድ ነው አይደል? የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። እግዚአብሔርን የሚፈሩት ሰዎች ስንት ናቸው? ጥቂት ናቸው ወይስ ብዙ ናቸው? የት ነው የሚኖሩት? ቡልጋሪያ ሚካኤል ብቻ ነው የሚኖሩት? እግዚአብሔርን የሚፈሩ ሰዎች ሁሉ በዓለም ሁሉ ነው የሚኖሩት። መልአኩ ስንት ነው? እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ብዙ ናቸው። የእግዚአብሔር መልአክ አለ ዳዊት፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸውማል። አንዱ መልአክ ምድርን ሊሞላት ይችላል። በሁሉ የሞላ ነው ወይ? አላልንም። እኛ ሚካኤል በዓለም ሁሉ የሞላ ነው አላልንም። በዓለም ሁሉ የሞላ ማብቻ ነው። እግዚአብሔር በአካል በሁሉ ቦታ አለ። መላእክት ግን በጸጋ በረድኤት በሁሉ ቦታ ይገኛሉ። እንደምናስበውም ትልቅ አይደለንም። በነገራችን አንዱ መልአክ ብቻውን እኮ ለአንድ ሀገር ይበቃል። በክንፋቸው እኮ ይጋርዳሉ አንድን ከተማ መልአክ። የዮሐንስ ራእይ ምዕራፍ 18 ከቁጥር 1 ላይ ይችላል። ማን አበራች? መልአኩ ስንት ነው? በክብሩ ግን ምድርን አበራ። ፀሐይ እንኳን በፈረቃ ነው ምድርን የምታበራው። ሚካኤል ግን ያለ ፈረቃ ምድርን ማብራት ይችላል። አንዱ መልአክ በብዙ ቦታ መድረስ ይችላል። በረድኤት በጸጋ ሊጠብቁን ሊራዱን ይችላሉ ማለት። ስለዚህ አሁን ዛሬ ቅዱስ ሚካኤል እኔ በጣም የሚገርመው ሰዎች አሁን ዛሬ ሚካኤልን ስናከብር እዚህ ሚካኤል እዛም ሚካኤል ትላላችሁ፣ ሚካኤል ስንቱ ጋር ይደርሳል የሚሉ ሰዎች ይችን ጥያቄ ለሰይጣን ሲሆን ግን አይጠይቁም። ለምሳሌ እዚህ ሰፈር ያለን ሰው ለኃጢአት የሚፈታተነው ማን ነው? መልሱልኝ። ሰይጣን ነው አይደል? ሌላ ሰፈር ያለውስ ሰይጣን ነው። እዛም ያለውን ሰይጣን እዚህም ያለውን ሰይጣን ሲፈትነው እንደ ሰይጣን በሁሉ የሞላ ነው ወይ ምን ማለታችሁ ነው አይሉም።
ለሚካኤል ሲሆን የሚጠየቅ ጥያቄ ለሰይጣን ሲሆን አይጠይቁም ሰዎች። በጣም ይገርማል በእውነት እግዚአብሔር ልቡን አይስጣቸው። አሁን እኛ ሚካኤል ሚካኤል እያልን ስንዘምር በጣም የሚናደዱ ሰዎች አሉ። ለምንድን ነው ስለ ሚካኤል የምትዘምሩት የሚሉ ሰዎች ራሳቸው መዝሙራቸው ላይ ጠላቴ ሆይ እያሉ ይዘምራሉ። ጠላት ማን ነው? ጠላት ዲያብሎስ። ጠላቴ ሆይ ደስ አይበልህ የሚል መዝሙር ይዘምራሉ። ጠላት ዲያብሎስ። ሰይጣን ደስ አይበልህ ብሎ ከመዘመር ሚካኤል ሆይ ደስ ይበል ብሎ መዘመር ይሻላል አይሻልም? ይሻል። ሰይጣን ከኔ ወግድ ከኔ ዞር በል የሚል መዝሙር የሚዘምሩ ሰዎች ስለ ሚካኤል ሲነሳ ይነደዳሉ። ሰይጣን ከኔ ዞር በል ከማለት ናና ሚካኤል ናና ብሎ መዘመር ይቻላል አይቻልም? አመስግኑ ቅዱስ ሚካኤልን። ወደ ሁላችን እንጣ። እኛ ስለ ሰይጣን መዝሙር አናውቅም። በእውነት ለሰይጣን ግጥም የለንም። ለሚካኤል ግን ገና እንጽፋለን፣ ገና እንዘምራለን፣ ገና እናመሰግናለን። ከአላፋት መላእክቱ ጋር አብሮ ለመዘመር ስለሆነ ህብረታችን። ዳዊት መላእክቱን እያነሳ ሲዘምር አይተነዋል። መላእክቱ ሁሉ አመስግኑት ፈቃዱን የምትሰሙ መላእክቱ እንዳለ ቅዱሳን መላእክቱን እያነሳሳን መዘመር ማመስገን ከመጽሐፍ ቅዱስ የተማረው ነው በእውነት። ስለዚህ ነቢዩ ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? እኔ 3 ነገሮች ልንገራችሁና አጠቃልላለሁ። ብዙ ሰዎች መላእክትን በተመለከተ የሚሳሳቱት አንድ ስህተት አለ። ጥያቄ ሲበዛብንም እየተሸማቀቅን የምንፈጥረው አንዳንድ ሰዎች መላእክት ማለት ልክ እንደ ሮቦት አድርግ የተባሉትን ከማድረግ ውጪ የራሳቸው ነፃነት የሌላቸው የሚመስላቸው ሰዎች አሉ። ሚካኤል አድርግ የተባለውን ነው እንጂ እሱ በራሱ ምን ማድረግ ይችላል? ገብርኤል አድርግ የተባለውን ነው እንጂ እሱ ምን ማድረግ ይችላል? የሚሉ ሰዎች አሉ። እግዚአብሔር ለሰው ልጅ የሰጠውን ነፃ ፈቃድ ለመላእክት ሊነሳቸው ይችላል። ቅድም የጠቀስኩላችሁን ጥቅስ ድጋሚ ላንሳው። በዚህ ምክንያት በመንገድ ይጠብቅህ ዘንድ ወዳዘጋጀሁልህ ስፍራ ያስገባህ ዘንድ እኔ መልአኬን በፊትህ ምን እላለሁ? እልካለሁ ካለ በኋላ ምን አለ? ከኔ ጋር በሉ በፊቱ ተጠንቀቁ፣ አይሰማም፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ማን ነው እንዲህ ያለው? እግዚአብሔር። በፊቱ ተጠንቀቁ አለ እግዚአብሔር። በሚካኤል ፊት ተጠንቀቁ፣ በገብርኤል ፊት ተጠንቀቁ አለ። ለምን? ቃሉንም አድምጡ፣ የመልአኩን ቃል አድምጡ። ለምን? ስሜ በእርሱ ስለሆነ አለ። ምስለ ስመ ልዑል ዘተሳተፈ፣ ከልዑል ስም ጋር ለተሳተፈው ስምህ ሚካኤል ሰላም እንላለን። ሚካኤል፣ ገብርኤል፣ ኡራኤል ነው የምንለው አይደል? ኤል የማን ስም ነው? ስለዚህ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። መላእክት ኃጢአትን ይቅር ማለትም አለማለትም ስልጣን ከማን ተሰጥቷቸዋል? ይሄን እንግዲህ ባለቤቱ ነው ያለው። ስለዚህ የተባሉትን ከማድረግ ውጭ መብት የሌላቸው የሚመስለው ሰው በጣም የተሳሳተ። በበለዓም ታሪክ ይህንን አይተናል። በለዓም የተባለ የእግዚአብሔር ነቢይ በመንገድ እየሄደ የእግዚአብሔር መልአክ ከመንገድ ተቋቋመው ይላል። በለዓም አላየው፣ አህያው ግን አየችው። አይታ ከመንገድ ፈቀቅ አለች። በለዓም በጣም ተበሳጨ፣ ወረደና አህያይቱን መታት ይላል። መልአኩ ለአህያዋ አዝኖ ራቀ ከዛ አካባቢ። ድጋሚ ጠባብ መንገድ ላይ መልአኩ በለዓምን አስቆመው። በለዓም ተበሳጨ። አህያይቱ የበለዓምን እግር ከግድግዳ ጋር ስታጣብቀው ወረደና በዱላ ደበደባት። በጣም ሲቀጠቅጣት እግዚአብሔር ለአህያዋ አዝኖ የአህያዋን አንደበት ከፈተው። አህያዋ በሰው ቃል ተናገረች። ለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አይደለሁም አለችው። በለዓም መለሰ፣ ስላላገጥሽብኝ ነው። ሰይፍ በእጄ ኖሮ ቢሆን ኖሮ እገድልሽ ነበር። ከኔ ጋር ናችሁ? እኔ ከዚህ ታሪክ በጣም የሚገርመኝ በለዓም መልስ መስጠቱ ነው። አህያ ሲያናግራችሁ መልስ ትሰጣላችሁ? አሁን ከዚህ ወጣችሁ ቤት ስገቡ ውሻ እንደምን አመሻችሁ ይላችሁ እግዚአብሔር ይመስገን ትላላችሁ? አይምሯችሁን ልስቱ ትችላላችሁ። በለዓም ግን ያወራል። ይገርማል። ከአህያ ስላላገጥሽብኝ ነው ሰይፍ በእጄ ቢኖር ገድዬሽ ነበር። ይህ ጊዜ እግዚአብሔር ዓይኑን ከፈተለት ይላል። የበለዓም ዓይን ሲከፈት
የተመዘዘ ሰይፍ ይዞ የእግዚአብሔር መልአክ ከፊቱ ቆሟል። በለዓም ልክ ዓይኑ ሲበራ መልአኩን አየው፣ በግንባሩ ተደፋና ሰገደለት ይላል። እግዚአብሔር ዓይናችንን ያብራልን። ሰው ለሚካኤል ለገብርኤል የጸጋ ስግደት ለማቅረብ ዓይኑ መብራት አለበት። መልአኩ ታዲያ ምን አለው? በለዓም ሆይ አህያይቱ አይታኝ ፈቀቅ ባትል ኖሮ እገድልህ ነበረ አለ። ምን እልህ ነበረ? መልአክ ታያችሁ። ሚስትህ ኤልሳቤጥ ገብርኤል ተራ መልአክ መሰልክ ወይ? እንዴት የኔን ቃል ትጠራጠራለህ? ከእግዚአብሔር ዲዳቶ መወሰን አይተው ይላል መጽሐፍ ቅዱስ። ምን እናድርገው? መላእክት ያድናሉ። ደሙን ያፍሶ አኮ በመልአክ ዋኮ በተንባል በመልአክ አይደለም በአማላጅ አይደለም ሲለውን ማዳን ክርስቶስ በመስቀል ያድናሉ። ከጊዜያዊ ችግር ዙሪያ ይሰፍራል። ምን ይላቸዋል ተብሎ ከእግዚአብሔር ዘንድ ነው። የቻለው ከምን ጋር ስለተገናኙ ይወስዳል። ኃይል የእግዚአብሔር ነው። በሉ እስኪ ስና ይሄ መዝሙር በዘመረው ማዳን ማዳን በራሱ የማን ነው? መላእክት የማዳን ኃይላቸውን የሚያገኙ ድሃ እግሩ ሽባ ሆኖ ከመሬት በዚህ በሽተኛ ዞር ተመልከት፣ ብርና ወርቅ የለንም ያለሳል። ያ ሰውዬ ወዲያውኑ ዳነ። አሁን ይህ ሰውዬ ሲድን ይገርማቸዋል። አይሁድ ምን አሉ? ጴጥሮስና ዮሐንስ ቻላችሁ ምን አድርጋችሁ ይህን ሰው ያዳናችሁ? ተገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ያዳነው በምን ልናድን እንችላለን? መዳንም በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ የሚለው ስም ነው። ቅዱስ ጴጥሮስ በማን ስም? ሚካኤልን አግኝ በማን ስም? በእግዚአብሔር ስም። መዳንም ሌላ ልጅ የእግዚአብሔር ማዳን ነው። በመላእክት አድሮ መላእክት ግን ያለ እግዚአብሔር ማዳን ይችላሉ? አይችሉም። ይሄ ነው ሃይማኖታችን። የመጨረሻ አንድ ነገር ልጠይቃችሁና ልውረድ። ብዙ ጊዜ እኛ መላእክትን ስናመሰግን አማላጅነታቸውን ስንጠይቅ የሚከፋቸው አንዳንድ የዋህ ሰዎች፣ ክፋትም ያለባቸው ሰዎች አሉ። ከሚጠይቁት ጥያቄ ብዛት እንደው ነፃነታችንን እናጣለን አሉ። ቅዱስ ሚካኤል ሆይ ከእግዚአብሔር ዘንድ ብሎ መልሱ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከዛ ከራስ ፀጉሩ እስከ እግር ጥፍሩ በቁስል ተመታ። እግዚአብሔር አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወራ ሰይጣን መሆን አለበት? ለማብራራት ልሞክር። ሰይጣን መሆን አለበት? ለማብራራት ልሞክር። ለሚካኤል በሰው መከራ እንዲያወርድ የሚፈቅድለት ማን ነው? የሁሉ እኔ በጣም የሚገርም ነው። ብዙ ጊዜ መላእክት ሲሆን ነው የምንጨነቀው። እኔ በጣም የሚገርም ነው። ብዙ ጊዜ መላእክት ሲሆን ነው የምንጨነቀው። መላእክት እንዲያደርጉ ሰይጣን ኢዮብ ላይ መከራ ሲያወርድ እግዚአብሔር ማለት አይደለም። እንዲያደርጉ ሰይጣን ኢዮብ ላይ መከራ ሲያወርድ እግዚአብሔር ማለት አይደለም። ሰይጣን የእኛን ሕይወት ለመበጥበጥ እኮ ይለምናል። እግዚአብሔር ከልክሎት ነው እንጂ ታውቃላችሁ፣ ሰይጣን ነፃነት ቢኖረው እዚህ ቤተክርስቲያን ቁጭ ብለህ የምትሳለብ እንዳይመስል፣ የምትሰማ እንዳይመስል፣ በር ላይ ጠብቆ አንቆ ነው የሚጥለው። የከለከለው ማን ነው? እግዚአብሔር። የእሱ ሀሳብ ብዙ ነው፣ አግዶት ነው። አሁን ዓለምን የሚበጠብጠው ትንሽ በተሰጠችው ፈቃድ ነው። ሙሉ ነፃነት ቢያገኝ ከቤታችንም አንወጣም፣ ተኝተንም አንነሳም ነበር። እንደ ሰይጣን ክፉ ሀሳብ ቢሆን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ስለዚህ ሰይጣን ይለምናል ማለት ነው። ለምኖ ደግሞ እግዚአብሔር ሰማው አልሰማው? ሰምቶት ኢዮብ ላይ የፈለከውን ነገር ምን በልበት አድርግበታል። ክፉን ሰይጣን የረከሰውን ሰይጣን ለኢዮብ ክፉ ነገር አስቦ ሲለምን እግዚአብሔር እሺ ካለው ቅዱሱ ሚካኤል፣ ንጹሑ ሚካኤል፣ ትሑቱ ሚካኤል ለእኛ መዳን እግዚአብሔርን ሲለምን እግዚአብሔር ይሰማዋል አይሰማውም? ሰይጣንን ከሰማ ሚካኤልን እንዴት አይሰማም? ቅዱስ ሚካኤል ስለ ሁላችን እግዚአብሔር ፊት ቆሞ ይለምናል። ይህም ደግሞ አይተነዋል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ሚካኤል በሰማይና በምድር መካከል ቆሞ ሲለምን ነቢዩ ዘካርያስ አይቶታል። አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣሃቸውን የእስራኤል ከተሞች የማትምራቸው እስከ መቼ ነው? እስኪ በሉ የማትምራቸው እስከ መቼ ነው? ኢትዮጵያን የማትምራት እስከ መቼ ነው? ይበልልን ቅዱስ ሚካኤል።
ይችን ሀገርማ ትምራት እስከ መቼ ነው ይላል። እግዚአብሔርም መልአኩን በሚያጽናና ቃል ተናገረው። እግዚአብሔርም እንዲህ አለ፣ ወደ ኢየሩሳሌም በምህረት ተመልሻለሁ አለ ይላል። እግዚአብሔር ወደ ኢትዮጵያ በምህረት ይመለስልን። ስለዚህ ቅዱሳን መላእክት ለእኛ መዳን የሚጓጉ የሚጸልዩ ወስደው ገነት አይጨምሩንም፣ ወስደው መንግሥተ ሰማያት አያስገቡንም። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም ነው የሚለው። ስለዚህ ቅዱሳን መላእክት በእኛ ሕይወት ውስጥ አብረውን አሉ። ነፍሳችን ከሥጋችን ስትለይም መጀመሪያ የሚቀበለን ጠባቂ መልአካችን ያሳደገኝ መልአክ አላለም ያዕቆብ ዘፍጥረት 48 ላይ ያሳደገን መልአክ ቅዱስ ሚካኤል፣ ያሳደጉን መላእክት እነ ገብርኤል እነ ዑራኤል ሁሉም በዛኛው ዓለም ይጠብቁናል። ከነርሱ ጋር ለመኖር ነው ተስፋ የምናደርገው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቦናችን ያሳድርብን። አበነ ዮሚ